ሁለተኛ ክፍል ዩኒት ላይ ያተኮሩ ጥያቄዎችን አሁን መስራታችንን እንቀጥላለን። መጽሐፉን ካነበባችሁ የተለያዩ ቪዲዮዎችን ካዳመጣችሁ በኋላ ራሳችሁን ለመፈተሽ ያግዛችኋልና መጀመሪያ ላይ የምናየው ምንድነው what does economic growth refers to? ኢኮኖሚክ ግሮዝ ሪፈር የሚያደርገው እንግዲህ an increase in the economic capacity to produce goods and services ነው። ሌሎቹ ከኢኮኖሚክ ግሮዝ ጋር የተገናኙ አይደሉም ማለት ነው። ሁለተኛው ጥያቄ which one of the following is not a key macroeconomic challenge የሚል ነው። unemployment, inflation, balance of trade ሶስቱ በቅደም ተከተል ማለት ነው የማክሮ ኢኮኖሚክ ቻሌንጅ ናቸው። ያልሆነው ግን ይሄ ነው ማለት ነው፣ ዲ ነው ማለት ነው። ሶስተኛው which measure is widely used to indicate growth ነው። ብዙውን ጊዜ ለመለኪያነት የምንጠቀምበት ሪል ጂዲፒን እንደሆነ መረዳት ይጠበቅባችኋል ማለት ነው። ምርጫ እንደዚህ አይነት ጥያቄ ይመጣ መመለስ ትችላላችሁ። what does the human development index measures የሚል ኳሊቲ ኦፍ ላይፍ ጋር የተገናኘው እንደሆነ መረዳት ትችላላችሁ። ሌሎቹ ሂውማን ዲቨሎፕመንት ኢንዴክስን ሜዥር የማያደርጉ ናቸው። ኢንፍሌሽንም ስቶክ ማርኬት ፐርፎርማንስም ኦንሊ ፐር ካፒታ ኢንካምም ከሂውማን ዲቨሎፕመንት ኢንዴክስ ጋር አይገናኙም። ዋት ኢዝ ኢንፍሌሽን ነው የሚለው ኢንፍሌሽን እንግዲህ ጀነራል ፕራይስ መጨመር ነው። ኮንቲኒየስ ራይዝ ኢን ጀነራል ፕራይስ ሌቭል እንደሆነ መረዳት ይኖርባችኋል። ፎል የሚለው አይሆንም። ዋን ታይም ፕራይስ ኢንክሪዝም አይሆንም። ዲክሪዚንግ ፐርቼዚንግ ፓወር ዲቱ ኢንፍሌሽንም አይሆንም ማለት ነው። ስድስተኛ ጥያቄ which one of the following describes ዲፍሌሽን ነው። ዲፍሌሽን ጀነራል ፕራይስ ፎል መቀነስ ጋር ተያይዞ ነው። ሰባተኛ what is the inflation rate calculated? ኢንፍሌሽን ሬትን ካልኩሌት ለማድረግ ይህን ፎርሙላ በመጠቀም ነው እንጂ ሌሎቹ እንደዚህ አይነት ምርጫ ቢመጣ ትክክል ላይሆን ይችላል። ስምንተኛ what does CPI ኮንሱመር ፕራይስ ኢንዴክስ ማለት ነው። CPI እንደዚህ አብሬት ሆኖ ቢመጣ ኮንሱመር ፕራይስ ኢንዴክስ እንደሆነ እንድትረዱ ማለት ነው። ዘጠነኛ which type of inflation occurs at the rate of 3 to 10% per year የሚለው ወርኪንግ ኢንፍሌሽን እንላለን። በዚሁ ክሪፒንግ ኢንፍሌሽን፣ ረኒንግ ኢንፍሌሽን እና ሃይፐር ኢንፍሌሽን ምን ማለት እንደሆነ መረዳት ይኖርባቸዋል ማለት ነው። አስረኛው ሃይፐር ኢንፍሌሽን ኢዝ ታይፒካሊ ዲፋይንድ ኢንፍሌሽን ኤክሲዲንግ ሲ ነው። ከ50% የሚበልጥ ከሆነ ሃይፐር ኢንፍሌሽን እንላለን። 11ኛው ዋት ኢዝ ዘ ኢሚዲየት ኢፌክት ኦፍ ኢንፍሌሽን ኦን ዘ ኢኮኖሚ ነው። ዲክሪዝ ኢን ፐርቼዚንግ ፓወር ነው የሚሆነው ማለት ነው። 12ኛ which of this is a cause of inflation ነው። ገቨርንመንት ፕሪንቲንግ መኒ ቱ ፋይናንስ ኤክስፔንዲቸር የሚሆን ከሆነ የኢንፍሌሽን ኮዝ ይሆናል፣ ሌሎቹ ኮዝ አይሆኑም። 13ኛ what is ሲኖሬጅ ምንድነው ነው? ረቨኑ ፍሮም ፕሪንቲንግ መኒ ማለት ነው። ይሄ መረዳት ትችላላችሁ። ሌላኛው ጥያቄ 14ኛ ኢን ኢትዮጵያ ዘ ኢኮኖሚካሊ አክቲቭ ፖፑሌሽን ኤጅ የሚባለው ከስንት እስከ ስንት ነው የሚል ነው። ከ14 እስከ 60 እንደሆነ መረዳት እንችላለን። a person who is not employed but is looking for a job is classified as unemployed እንደሚባል መረዳት ትችላላችሁ። the unemployment rate is calculated unemployed over labor force times 100 ማለት ነው። 17 which type of unemployment occurs due to economic downturn ነው። ሲ ነው cyclical. structural unemployment is often caused by B lack of necessary skills for available job የሚለው ነው ማለት ነው። 19 what is under employment B ነው working few hours than desired or in a job below one skills level under employment ይባላል። ቢዝነስ ሳይክል ሪፈርስ ኢኮኖሚክ ዋይድ ፍላክቹዌሽን ኢን ፕሮዳክሽን ኤንድ ትሬድ ማለት ነው። 21ኛ which phases of business cycle follows a peak ፒክን የሚከተለው ማን ነው? ኮንትራክሽን ነው ማለት ነው። the balance of trend is the difference between ምንድነው የሚሆነው?
ኤክስፖርት ኤንድ ኢምፖርት ኦፍ ጉድስ ኤንድ ሰርቪስስ ኤ ይሆናል ማለት ነው። 23ኛ የትሬድ ዴፊሲት ኦከርስ ወይን ኤክስፖርት ምንድነው? ይሄ ኢምፖርት ኤክሲድስ ኤክስፖርት ሲሆን ነው። ኤክስፖርት ኤክሲድ ኢምፖርት ሲሆን ሰርፕለስ ይሆናል። ኤክስፖርት ከኢምፖርት ጋር እኩል ሲሆን ደግሞ ትሬድ ባላንስ ይሆናል ማለት ነው። 24ኛው which one of the following can be consequence of large trade deficit የሚል ነው። ፋይናንሻል ክራይሲስ ሲያጋጥም ማለት ነው። which country mentioned had a large trade surplus in 2020? ሲ ቻይና። 26ኛ which factor does not contribute to economic growth ነው። ሃይ ኢንፍሌሽን ለኢኮኖሚክ ግሮዝ ኮንትሪቢዩት የሚያደርገው ነገር የለም። ሌሎቹ ኢንክሪዝ ኢን ላበር ፎርስ፣ ቴክኖሎጂካል ፕሮግረስ፣ ፕሮቴክሽን ኦፍ ፕሮፐርቲ ራይት ኮንትሪቢዩት ያደርጋል። 27 ኢን ዲቨሎፒንግ ካንትሪ ጂዲፒ ሜዥር ሜይ ቢ አንደርስቴትድ ዲዩ ቱ ላርጅ ኢንፎርማል ኢኮኖሚ ይሆናል ማለት ነው። 28 which of this limitation of using per capita income to measure growth ለሚለው ቢ ይሆናል። it hides income inequality። 29ኛ which of this is positive effect of moderate inflation can stimulate spending and investment የሚል ይሆናል። የመጨረሻ ጥያቄ the labor force participation rate measures percentage of adult population in labor force ማለት ነው። እንግዲህ ተማሪዎች አሁንም ዩኒት ዋን ላይ ካጠናችሁ በኋላ እነዚህን ጥያቄዎች ብትሞክሯቸው እና ተመሳሳይ ሌሎች ጥያቄዎች ቢመጡ መመለስ እንድትችሉ የተዘጋጀ ነው። እንግዲህ ከተመቻችሁ ሼር፣ ላይክ እንድታደርጉ በዚህ አጋጣሚ ጠይቃለሁ።